ቴድሮስ አቤት። አንብበው። ያው በቃ የሚነበብ እኮ ነው። ህዝቡ ያንብበው። ቡና አለ ትመጣለህ ብሎ ከታች የመጨረሻው ምንድን ነው? እኔ እንጃ፣ እሱን አላውቅም። እሱ ጋር ነው። እሷ ትጠየቅ፣ እሷ ብትጠየቅ ደስ ይለኛል። እዚህ ጋር ነው። ሳዳ ምንድን ነው የሚለው? እናቴ እኔ ላፈላ ነው መስሎኝ ነበር። እኔ ተሳስቻለሁ፣ ትክክል አለሽም ብሎኛል። አንቺ አንብቢልን። ምንድን ነው? ላፈላ ነው የሚለው። ትመጣለህ ቡና። አዎ እኔ ደህና ነኝ። እኔ ምናልባት እንግሊዝኛ በአማርኛ ማንበብ ችግር ስላለብኝ ይሆናል። አዎ እኔ ደህና ነኝ። ምን እየሰራሽ ነው ለሚለው ጥያቄ ምንም። ከዛ ቡና አለ ትመጣለህ የጥያቄ ምልክት። ከዛ ላፈላ ነው። ያ እሺ ቴድሮስ ላፈላ ነው አለች። ኦኬ ላፈላ ነው። በቃ ህዝቡ ካየው ይበቃል። እሺ ቀጣይ ታሳይልኝ። እሺ ከዛ ሰው ጋ ነኝ ይላል። ቀጥሎ ያለው ቴክስት ሰው ጋ ነኝ ነው የሚለው። ይሄ አንድ ፔጅ አለቀ። የሚቀጥለውን ፔጅ ላረግላችሁ ነው። ኮመንቱን ክፈቱት ሞዴሬተሮች። ቴንክ ዩ። ላፈላ ነው ቡና ላፈላ ነው አይልም። የተጻፈው ምንድን ነው የሚለው? ላፈ ነው የሚለው። ላፈ ነው የሚለው። ላፈ ነው አለቀ። ምን ማለት ነው? ላፈላ የሚል ነገር የለም። ላፈ ነው ብላ ነው ያስቀመጠችው አደለ? ቡና ላፈላ ነው ከሚለው ጀምሮ ካየነው ጤነኛ ንግግር አይደለም። በመሰረቱ ብዙ ጊዜ ትጠቀመዋለች። ከዛ እሱን ተዩ። ላፈ ነው ላፈላ ነው ብላ ለምን አልጨረሰችውም? እሷን እንጠይቃታለን። ትክክል ነህ። ይሄኛውን አንብብልኝ ግን ቆይ በጣም ዙም ስለሆነ እኔ ትንሽ ሰብሰብ ብላርገው። 1 ሰከንድ። እስከዛ እሷን እንጠይቃት። ለምንድነው ላፈ ነው ብለሽ ያቆምሽው? ለምን አልጨረሽውም? ላፈላ ነው ለምን አላልሽም? የቃላት ስህተት እንዳለበት ራሱ አሁን ነው እያየህ ያለሁት። በሰዓቱ አላስታውስም። ላፈላ ነው ለማለት ነው የጻፍኩት። እሺ አንቺ ሳውዲ እየኖርሽ ዱባይ ለሚኖረው ፍቅረኛሽ ቡና ላፈላ ነው ልና ማለት ከዱባይ ሳውዲ መጥቶ ምን እንደምሰራ እኮ ይጠይቀኛል። ኤቭሪቲንግ እኮ ነው የሚጠይቀው። እንደውም አንዳንዴ እኮ በቪዲዮ እኔን አያየኝም እንጂ በቃ የሚያደርገው ነገር ማለት ቪዲዮ ክፈች ላይ ሰው አለ ምናምን ብሎ ሁላ ቼክ ያደርጋል። እኔ አንድ መናገር የሚፈልገው ነገር ወደ ሁለተኛው እንትን ከመሄድሽ በፊት ሁላችሁም ወንድም አላችሁ፣ ሁላችሁም ልጆች አሏችሁ፣ ወንድ ልጆች እና ይሄ ምን ማለት እንደሆነ አንድ አማርኛ የሚናገር ሰው በቀላሉ የሚያውቀው ነገር ነው። እሺ እና ከዛ ጀርባ ያለውን ነገር ደግሞ እናንተ መገመት በጣም ትርጉም ምን እንደሆነ ከላይ ጠይቂው። አንቺ ምን አገባኝ ጉዳይ። ወንድም አላችሁ፣ ሁላችሁም ወንድም አላችሁ። አንዲት ሴት ያመንኳት ያወራኋት የቀረብኳት ሴት በሌሊት ድንገት ቡና ላፈላ ነው፣ ከዛ ቡና ላፈላ ነው ብሎ አይጨረስም እንደ አንድ ነገር ይቀጥላል። ወይ ሁለተኛውን አሳይ። ሰውዬ ምን እንደምሰራ ስለጠየቀኝ ነው የጻፍኩልህ። እንደዚህ ያልኩህ ምን እንደምሰራ ጠይቀኝ እና ምንም ብያለሁ እኮ። እንደዛ ብዬ ባቆም ደግሞ ምን ቀጠልሽ? እንደዛ ብለሽ ብታቆሚ አሪፍ ነበር አይደለ? ከዛ ቀጠልሽ ደግሞ አይደል? ይሄኛውን ነገር ሁለተኛውን ንግባ። ወደ ሁለተኛው ቆይ፣ ባዮ ላይ ምረጡ የሚለውን ላስወግደው። እሺ ሁለተኛውን አንብብልን። ቴድሮስ ያንብቡት እስኪ፣ ሰዎች ያንብቡት መጀመሪያ። ከላይ መምጣት አለብህ እያለች ነው። ከዛ መጣለሁ አልኳት። እኔ አልገባኝም። አሁን እዚህ ጋር ነው ጭራሽ አንድ ሰው አንዲት ሴት እንግዲህ አንቺ የእምነትም ነገር ካነሳው ያነሳሁት ለዚህ ነው። እኛ ሀበሻ ነን አይደል እንዴ? አንድ ወንድ ልጅ ቢያንስ ይበቀዋል። በቃ ቅድም የተናገርሽው ነገር በቂ ነው አይደለ? ኮሜንት አታጥፊ፣ በቂ ነው፣ ይታያል። ቤቱ የኔ ነው። ከላይ የተናገርሽው ነገር በቂ ነው።
አይ ሜቢ ብዙ እንትን አትበይ ብዬ ነው እኔ የምፈልገው ከላይ ነው ያለው። እሺ ወንድሜ እኔ እኮ እንድታነበው ወደዚህ የምለው እኮ እንዳልከልል ቶሎ ቶሎ እንድታነበው እና ከዛ ኮመንቱንም እንድከፍት ህዝቡ አስተያየቱ እንዲሰጥ እኔም ተስተካክዬ እንድቀመጥ ነው። እና እንዲህ ባልኩ ሰዓት ቶሎ ቶሎ አንብበውና ከዛ በኋላ እኔ እመለሳለሁ ወደ ቦታዬ። ኦኬ እዚህ ጋር ያለውን ንግግር ይዩት ሁላችሁ። እዚህ ላይቭ ላይ ያላችሁ ሰዎች እንድታዩት የምፈልገው ነገር ለአንድ ወንድ ልጅ የተላከ ነው። እናት መጣም እመጣለሁ። አዎ ግን ያንተን ቦታ ማንም ሊሞላልኝ አይችልም እና መምጣት አለብህ። እዚህ ጋር ያለው ንግግር ምን መሰላችሁ? ብትጠየቅ ደስ ይለኛል። አንድ ወንድ ልጅ አንድ ሀበሻ ያንተን ቦታ ማንም ሊሞላልኝ አይችልም፣ የኔን ቦታ ይሄኛው ቦታ ማንም ሊሞላልኝ አይችልም ላፈ ነው ይሄ። አንዲት ሴት አሁን እኔ ቅድም እንዳልኩት በእርግጥ ቅድም ኒቃቢስት ምናምን ስል የነበረው ይሄ ማህበረሰብ የእስልምና ማህበረሰብ እንዲህ አይነት ሴቶችን መጠየቅ አለበት። ባይዘው ከመካከላቸው ማስወጣት አለባችሁ። እንዲህ አይነት ሴቶች ከመካከላችሁ እኔ አመጣጤ ስቀርባት እችን ሴት የቀረብኳት ያወራኋት ወደ እኔ ትመጣለች ብዬ አይደለም። እና ይሄ ነገር ከዚህ ንግግር ከዚህ እንትን በኋላ በሌሊት ነው ይሄን የነገረችኝ። በሚቀጥለው ቀን ያደረገችው ሌላ ንግግር አለ ይሄን ለማስታወስ እና ከዚህ ጊዜ በኋላ ግን እኔ ልክ አይደለም። ለምሳሌ መሳደብ ሊሆን ይችላል፣ አንዳንድ ነገሮችን የምለው ነገር ሁሉ ከዚህ በኋላ ሜይ ቢ አንዳንድ ነገር ላይ ልክ ላይሆን ይችላል። ይሄን ቀስ ብላችሁ ካያችሁት ምንም ጥያቄ የለውም። ለዛውም ደግሞ ከሀበሻ ሞራል ውጭ የሆነ ነገር ነው እዚህ ጋር ያለው። ያንተን ቦታ ማንም ሊሞላልኝ አይችልም። እኔ አሁን ይሄ ዊችዝ በቃ የአንድን ወንድ አእምሮ ደለብሬትሊ መምታት። ያንተን ቦታ ማንም ሊሞላልኝ አይችልም ላፈነ ነው ድንገት በሌሊት ከዛ የሚቀጥለው ቀን ይሄ አልገባኝም ብዬ ስላልገባኝ አይደለም ስላለፍኩት የሚቀጥለው ቀን ያደረገችው ደግሞ ሌላ ነገር ይሄን እንትን ይላል ማለት ነው። እና አንድ ሰው ኦኬ ስለዚህ ይሄ ነው ወንድም ይሄ ነው ማስረጃው ማለት ነው። ከሌላ ወንድ ጋር ለመተኛቷ ምክንያት ያንተን ቦታ ማንም ሊሞላልኝ አይችልም ማለት ከሌላ ወንድ ጋር ለመተኛቷ ማስረጃ ነው። ይሄ ሌላ ወንድ ሞክራ አልሞላላትም ማለት ነው። በዛ ነው የተረዳኸው አንተ? አይ አይደለም፣ ቅድም ጀምራለች እኮ። የጀመረችው ምንድነው? ላፈ ነው ብላ አይደል የጀመረችው? አዎ ላፈ ነው ብላ ነው የጀመረችው ብላ ጀመረች። ከዛ በኋላ መምጣት አለብህ ያንተን ቦታ የሚተካልኝ የለም እዛ ጋር ብላ ነው። ይሄ እንዲህ አይነት በትክክል እሷ ምን እንደሆነ ይገባታል። ሆን ብላ ነው የጻፈችው። በእርግጥ በጊዜው ያያያዘችው ያሰበችው ነገር ሊኖር ይችላል። በጊዜው እኔ በጣም ዊርድ የሆነ የሚባል ሲቹዌሽን ላይ ነው የነበርኩት። ይገባኛል። ብር አልነበረኝም፣ ስራ አልነበረኝም፣ ዲግሪም ፓስፖርቴን ሁሉንም ነገር ያጣሁበት ጊዜ ላይ ነበረ። መውጣት ፈልጋ ሊሆን ይችላል። ዛትስ ፋይን። እኔ አም ሉዘር አም ብሮክን ጋይ። እኔ የተሰበርኩ ሰው ነኝ። በዛ ሰዓት መውጣት ፈልጋ ሊሆን ይችላል፣ መብቷ። አንድ ወንድ ልጅ ግን ክብር አለው፣ ሰው ነው። እንዲህ አይነት ነገር ተናግራ ነው የወጣችው። ይሄ ከዚህ በኋላ እሺ ከይቅርታ ጋር ወንድሜ፣ አሁን እኔ ላፈ ነው ትርጉሙ። እሺ አንተ መንገር ካልፈለግ ተመልካችን ጋር እኔ ላፈ ነው ትርጉሙ አላውቅም። ምናልባት እኔ እድሜ ስለሄደ ይሆናል። እናንተ ወጣቶች ትሆናላችሁ ይሄን ቃል ምታ። ምንድነው ላፈ ነው ትርጉሙ? ምንድነው ላፈ ነው? ምንድነው ትርጉሙ? ላፈ ነው እኔ እንጃ፣ ቃል በቃል መናገር አልችልም። ያሳየሁትም ዛሬ ተጠይቄ አውቃለሁ። ይሄን ጠይቆኝ ጓደኛዬ እንኳን ብልግና ነው ቃሉ። ብልግና ነው ብልግና ነው ቃሉ። ዴፊኒትሊ በትክክል። እሺ ተመልካቾች፣ ላፈ ነው እሱ ዲፊኒትሊ ብልግና ነው ብሏል ቃሉ። እኔ ደግሞ አላውቅም። ሜቢ እኔ ከሀገር ከወጡ 18 ዓመት ሆኖኛል። ሶ ፋራ ነኝ፣ የድሮ አራዳ ነኝ። ሶ የአሁን ጊዜ የአራዳ ቋንቋ ከሆነ ላፈ ነው ምንድን ነው? እሷ ቡና ላፈላ ነው ብዬን የጻፍኩት ብላለች። ለምን ከላይ ቡና ስላለ ከላይ ቡና ብሎ ትመጣለ ብሎ ከዛ ሶስተኛ ላይ ላፈ ነው ላፈላ ነው ነጥብ አርጋ ነው ላንና እንትንትታ ነው። ስለዚህ እሱ ደግሞ ላፈ ነው የብልግና ቃል ነው አለ። አምሮኛል ነው ሴት ልጅ ነው ወንድ ላፈ ነው ካለች ከሱ ቀጥሎ
ምንድነው የሚለው? ያንተን ቦታ ማንም ሊሞላልኝ አይችልም የሚለውን እሱ የተረጎመው በብልግና ነው። ላይ ከሌላ ወንድ ጋር ሞክራ አልሞላላትም ሌላ ወንድ፣ ስለዚህ ለዛ ነው የሚለው። ግን ለእኛ ቅድም ሲነግረን የነበረው ከሌላ ወንድ ጋር እንደተኛች ነው። አተኛኘቷን ራሱ እንዴት እንደሆነ የሚያብራራ ነበር ያለው። እና እዚህ ቴክስት ላይ እኔ ምንም መረዳት አልቻልኩም። ሜይ ቢ እኔ የመረዳት አቅሜ ጭንቅላቴ ልክ አይደለም ይሆናል። እናንተ አስረዱኝ፣ የገባው ሰው ያስረዳኝ ፕሊስ እንድረዳ። ኮንዲሽን አውቃለሁ። ጀስት የተናገረችበትን ኮንዲሽን ማን ነው የተናገረችበት ሁኔታ ይገባኛል። ግን አንዲት ሴት በሌሊት ቡና ላፈላ ነው ከሚል ጀምሮ ላፈላ ነው የሚለውን ንግግር አይደለም መጨረስ የፈለገችው እሷ መናገር የፈለገችውን ንግግር አለ ብልግና ነገር ነው እዚህ ጋር መናገር የፈለገችው ላፈ ነው ብላ ጨረሰ። ከዛስ ምን አለ? አንዷ ጻፈችው፣ አንድ ልጅ ጻፈችው ቃሉ ላፈነድድ ነው። ጉዴ ቅድ በለኝ ጌታዬ፣ ወይኔ ጉዴ፣ ባሌ ገደለኝ። ወይኔ ጉዴ። እኛም ሶሪ በጣም ጋይስ ይቅርታ። አንዷ ኮመንት ላይ ጽፋ አይኔ ውስጥ ድንገት ገብቶ ነው እና ደነገጥኩ። በድንገት እንዴት መጣላት ልጅቷ? እሺ ሶሪ። እሷ ይሄንን አስባ አልጻፈችውም፣ ግን አንተ ይሄንን በዚህ ነው የተረጎምከው። ሁለት ነጥብ እኮ ነው ግን እኮ ያለው። እሺ ቴድሮስ። አቤት። እኮ አሁን ኮመንት ላይ ልጅቷ በጻፈችው ቃል ነው የተረጎምከው አንተ ያሰብከው? እኔ የተረጎምኩት ሳይሆን ሜይ ቢ እሷ አይደለ ብሬት ላይ የተናገረችው እንደዛ እኮ አንተ ጭንቅላት ጋር ሲደርስ እንደዛ ነው የወሰድከው? እኔ ጋር የመጣው ሳይሆን ብዙ ነገር አለው ከዛ በኋላ ቢባ። አሁን እኮ ይኸውልሽ የሚቀጥለው ነገር እኮ ማስረጃ እኮ ነው። አሁን ይሄን ነገር ተናገረች እና ቀጠለች አይደለ? ሁለተኛ የተናገረችው ምንድን ነው? ቆይ የቀጠለችው ይሄን የቀጠለችው ምንድን ነው? ያው ይሄኛው አይደለ? ምንድን ነው? አዎ፣ ግን ያንተን ቦታ ማንም ሊሞላልኝ አይችልም ነው። ምን ማለት ነው? ምን ማለት ነው ይሄኛው? ሳዳ በእናትሽ እኔ እያስጨነቀኝ ነው ያለ የጻፍኩት። አብራሪ፣ ይሄ ምን ለማለት ፈልገሽ ነው? ወይ ሀቢባ እንዴ በቃ የሚታይ እኮ ነው። ከላይ ቡና ብያለው ላፈላ ነው እኮ ይኸውልሽ፣ ምን ለማለት ፈልገሽ ነው? አሁን ይሄን ያንተን ቦታ ማንም አይሞላልኝ የሚያልሽው ምን ለማለት ፈልገሽ ነው እያለ ነው። አስረጅው ምን ለማለት እንደፈለገሽ። ሰው ሲያወራ እንደዚህ አይጻጻፉም፣ አያወራም እንደዚህ ማለት። እሺ ምን ከማን ጋር ነሽ ብሎኛል እኮ ከላይ ከማንም ጋር እንዳልሆንኩኝ ብዮል ምንድን ነው ያልኩት? እኔ እንጃ አላስታውስም። ብቻ ግን ቡና ላፈላ ነው ለማለት ነው እኔ የጻፍኩት። እሺ ቆይ ያንን ቴክስት ደግሞ ላቅርበው እስኪ። ይሄ ነው አይደለ የቡናው? ይሄ ግን በጣም ኦቨር ዙም ሆኗል። ዋይ እስኪ እሺ እሱን አስረጁ። እስከዛ አንቺ ይሄኛውን ለምን እንዳልሽ አስረጁ። እሱ አልገባኝም ነው የሚለው። ምን ለማለት ነው? ወደ ደክሞኛል፣ በቃ ማስረዳት አልችልም። ይሄ እኮ የስንት ጊዜ አሁን ይሄ ቴክስት እኔ ጋር የለም፣ አጥፍቷል። ስክሪንሻት አድርጎ እሱ ክሊር ቻት ነው የሚያደርገው ኦል ማለት ነው። እና ከኔ ጋር የለም። አሁን ማለት አልገባኝም። ለሚፈልገው ፐርፐዝ ያስቀምጥና ያጠፋል። እና አሁን ይሄ እኔ ጋር የለም። በጣም ቆይቷል እኮ ይሄ ደህና በነበርንበት ጊዜ ማለት ነው ያወራነው። ያንተ ቦታ ማንም አይሞላልኝም ስትይ ምን ለማለት ፈልገሽ እንደሆነ ገለጪለታ። አንቺ አለሽ የጻፍሽው፣ እሷ ሌላ ሰው አለ የጻፈው። አስረጁና በቃ እኛ እንገላገል።
እያወራን አይደለም። በጣም ብዙ ጊዜ ይጠይቀኛል። ማን አለ ምን አለ እንዴት ነው ምንድን ነው ያለ ማለት ነው። ሰው እንዲያርፍ ነው በቃ። ያንተን ቦታ የሚሞላልኝ ሰው እንደሌለ ነገርኩት። እሺ አሁን ገብቶ ካለ ወንድሜ ተመልሶ የተናገረችበት እንደዛ አይደለም። እኔ ደግሞ ብናገር ደስ ይለኛል የሚቻል ከሆነ ተናገር። የተናገረችበት ሀሳብ ከላይ ምን ብላለች? ጀስት ላፈ ነው ብላ አልፋለች። ያ ነገር ባልገባኝ ምንድን ነው ሰው ጋር ነሽ እንዲህ ምናምን ብዬ ተደናግጬ ጠየኳት። ከዛ በኋላ አዎ ነኝ ቡና አለ አይነት ነገር ብላኝ አለፈች። ከዛ በኋላ መምጣት አለብህ አትመጣም፣ መምጣት አለብህ እያለች እየጠየቀች ነበር በተደጋጋሚ። መምጣት አለብህ አለች። ከዛ በኋላ መምጣት አለብህ ከሚለው ቀጥሎ ያንተን ቦታ ሊሞላልኝ የሚችል የለም፣ መምጣት አለብህ ሆም ተብሎ የተጻፈ ነው። በነገራችን ላይ ከላይ የጀመረችውን ነገር ነው የጨረሰችው ታች ወርዳ። ይህንም ደግሞ እኔ እንጃ እንዴት እንደምናገር አላውቅም፣ ግን ለአንድ ሰው ይሄ አእምሮ ያለው ሰው ሊፈታው የሚችለው ነገር ነው። ጀስት ማለት በትክክል አሁን ዲፕሊ ካየሽው ይሄን ሆን ተብሎ የተጻፈ ይሄ እንዲገባኝ ያደረገችው በብዙ መንገድ ነው። በነገራችን ላይ በሚቀጥለው ቀን ወዲያው እሺ ይሄንን ፓርት እሺ በቃ አሁን ተረድተንሃል። ይሄንን ፓርት ኦልሬዲ ገብቶናል። ማስረጃ አቅርበካል። ወደሚቀጥለው አሁን በቃ ይሄን ተረዳን። በዚህ በጣም አዘንክባት፣ አይምሮክ ተነካ። ከዛ በኋላ ስለምትከታተልክ ነገር አስረዳን። እዚህ ላይ አንድ የመጨረሻ ሀሳብ መናገር የሚፈልገው ምን መሰለሽ፣ ይሄ ነገር በቃ ኦልሬዲ አንደኛ እንደምወዳት ነግሬሻለሁ። ያ እሷ በአንድ ወሯ ነው ወደድኩ ብዙ ነገር ውስጥ የገባችው በአንድ ወሯ። ለዚህ ማስረጃ አለ። ሜይ ቢ ማስፈላጊም ከሆነ ዝም ብዬ አይደለም። በአንድ ወር ውስጥ ነው ብዙ ችግር ውስጥ የገባችው። እኔ ከአንድ ዓመት በኋላ በወዳት የሚገርም ነገር አይደለም። ኦኬ በወደድኳት ሰዓት ግን እንዲህ አይነት ነገር ለወንድ ልጅ መናገር ይሄ ቶታሊ የኔን አእምሮ በቃ እንጃ ከቁጥጥር ውጭ ነበርኩኝ። ስለ ስራ አላስብም። ሁልጊዜ ከሞባይሌ ጋር ነበርኩኝ። ሁልጊዜ የማስበው ስለዚህ ነገር ነው። ከሴት ልጅ ጋር ምንም አይነት ግንኙነት መጀመር አልፈልግም። እንደዚህ አይነት ሁኔታ ውስጥ ነው የነበርኩት 9 ወር ሙሉ ማለት ይቻላል። ሜይ ቢ አሁን የሁለተኛው ንግግር እንትን በጣም አስከፊ ነው። ሜይ ቢ ካሰባችሁት ላፈነው ከሚለው ቀጥሎ የመጣው ንግግር ያንተ ቦታ የሚሞላልኝ የለም። ይሄ ነገር ለአንድ ወንድ ልጅ ይወደኛል ለምትይው ወንድ ልጅ ከተናገረች ሜይ ቢ ይዛ። ስለዚህ በዚህ የተነሳ ብዙ ነገር ሆኛለሁ። ብዙ ነገርም ከሴት ልጅ ጋር መጀመር ህይወት መጀመር ብዙ ነገር እንትን አስጠልቶኛል። በጣም ብዙ ጊዜ ተናግሬያታለሁ። ስለዚህ በነገራችን ላይ እየገባችሁ አይደለም መሰለኝ ኮሜንታተሮች፣ ወይ ስራ እየሰራችሁ ነው እንትን የምትሉት። ተዋቸው፣ እነሱ እናንተ ተናገራችሁን ነገር ተናገር። ተዋቸው ኮሜንታተሮች፣ እኛ እያዳመጥንክ ነው። ብዙም እዚህ ጋር 10,000 ህዝብ አለ እያዳመጠክ ነው። ያንተን ቦታ የሚሞላልኝ የለም ማለት ምን ማለት ነው? ያንተን ቦታ የሚሞላልኝ እዛ ጋር ላፈነው ብላ ነው የመጣችው አይደል? እቺ ሴት ያንተን ቦታ የሚሞላልኝ የለም እና መምጣት አለብህ። ያንተ ቦታ የኛው ነው፣ የሌላኛው ቦታ የኛው ነው እያሉ ይሄ ዊችስ በቃ አሁን እናንተ ሁላችሁ በእርግጠኝነት ጥሩ አማርኛ ትናገራላችሁ እዚህ ያላችሁት እንትን በሉ። ለማንኛውም ኤኒዌይ ከዚህ በኋላ ብዙ ነገር እንትን ብሏል። በጣም አእምሮዬ እንትን ስላለ ተናግሬያታለሁ። ሜይ ቢ አንዳንድ ነገር ብዙ ጊዜ ተናግሬያታለሁ ምናምን። ከዚህ ነገር ተነስታ በነገራችን ላይ ሀቢባ አንዴ ለመጨረሻ ጊዜ ተመልሼ የመጀመሪያውን ነገር ላብራራ። ላፈነድር ነው ለአንድ ወንድ ልጅ ይባላል እንዴ? ላፈነድር ነው ከሚለው ቀጥሎ ያንተን ቦታ የሚሞላልኝ የለም። እዛው የሚል አላያችሁም? ይሄ ያንተን ቦታ የሚሞላልኝ የተረዳበት መንገድ ነው። ታዲያ በቃ በሱ በተረዳበት መንገድ ነው እኛ እያዳመጥን ያለ ነው። አንዴ ሚውት አድርጊና እሱ ሲጨርስ፣ እሱ አይደለ ቀድሞ የመጣው እሱ ሲጨርስ፣ አንቺ ደግሞ እድሉ ሲሰጥሽ የፈለግሽውን ትናገሪያለሽ። ፕሊዝ ሰዓዳሽ። እሺ ቀጥል ወንድሜ። ያንተን ቦታ የሚሞላልኝ የለም። የኔ ቦታ የትኛው ነው? እና መምጣት አለብህ። የሌላኛው ቦታ
ኦልሬዲ ላፈነድድ ነው ብላለች አይደል እቺ ሴት። ኦኬ ልናገር፣ ኮሜንታተሮች ብዙ ይሄን እንትን ካላችሁ የእኔ ቦታ የትኛው ነው? የዛኛው ሰው ቦታ የትኛው? ከአንዲት ሴት እንዴት ከአንዲት መንፈሳዊ ነኝ ከምትል ሴት እንዴት እንዲህ አይነት ነገር ይጠበቃል? እና የሆነው ወይ ከዚህ በኋላ ተናግሬያት ይሆናል። አንዳንድ ነገሮች ተፈጥረዋል። ብዙ ጊዜ ያው ይሄ ነገር አእምሮ ነክቶ ነበረ። በዚህ አንዳንድ ነገሮች ተነጋግረናል። ስለዚህ በዚህ ተነስታ አንዳንድ ነገሮችን ማድረግ ጀምራለች። ለምሳሌ በጣም መከታተል፣ እኔን የምገባበት የምወጣበት ቦታ ላይ እያንዳንዱን ሰው አቁማለች። እዚህ ጋር ከጀርባዋ ካሉት ሰው ጋር ሆና የትም ቦታ መግባት፣ መንቀሳቀስ፣ መስራት አልቻልኩኝም። መስራት አልቻልኩኝም። ፋይናሊ ምግብ ሁላ መብላት አልቻልኩም። ታምም ያለው ለምሳሌ በመሀልም እንደውም ታስሬ ነበረ። አላቅም ምክንያቱም ያው ድረግ ምናምን አሉ። ኢቨን አይ ዶንት ኖ ዘ ከለር ኦፍ ድረግ ከለሩን እንኳ አላቅም። ያው ታስሬ ነበር በድረግ ምክንያት። አላቅም የሱንም ምክንያት። የት እዚህ ኢማራት ላይ እኔ ድረግ አላቅም። ያው ላመለክት ሲሄድ ታሰርኩ። ምን ልታመለክት ስትሄድ? እየተከታተሉ ስለሆነ ነው። የትም ቦታ መንቀሳቀስ፣ መግባት፣ መውጣት አልቻልኩም። ላመለክት ሲሄድ ታሰርኩኝ። ማን እንደጠቆመ አላቅም። እኔ ድረግ ከለሩን አላቅም። ሜይ ቢ ሀሺሽ ማነው ሺሻ ላቅ እችላለሁ እንጂ እኔ ሀሺሽ ምንድን ነው ኦር ሳምቲንግ እኔ ምንም አይነት ከለር አላቅም። እንትንህን ሳይመረምሩ ደምህን ሳይመረምሩ ዝም ብለው ሀሺሽ ተጠቅመሃል ብለው አሰሩክ? አይ ለምርመራ በሚል ነው ያሰሩኝ እኮ። ጀስት እስር ቤት ነው ያደርኩት። ለምን በምርመራ በሚል በኋላም ደግሞ አትወጣም ምናምን ነገር እያሉኝ ነበረ። በኋላ ግን ያው እኔ ትንሽ ተናገርኩኝ፣ በኋላ ለቀቁኝ። እና እኔ ድረጋ ግንኙነት የለኝም፣ ግን ታስሬ ነበር። አላቅም ይሄ ነው። እና ከዛ በኋላ መንቀሳቀስም መስራትም መመገብም አልቻልኩም። ከዛ በኋላ ያው ሳልፈልግ አይዲ ካንስል እንዳደረግ ያለው ተገድጄ። ለምን መታከም አልቻልኩም። ለምሳሌ እንዳልኩት ተመርዣለሁ። ማን የመረዘህ? ሲከታተሉኝ ነበረ። የትም ቦታ መግባት ምግብ መብላት እንኳ አልቻልኩም ብዬሻለሁ። አሁን አይዲ መከንሰል ላይ የደረስኩ ዝም ብዬ አይደለም ሀቢባ። በጣም ብዙ ጊዜ እነማን ናቸው የሚከታተሉ ሰዎች? ብዙዎቹ ኤዥያን ናቸው። ኤዥያን ማለት ያው ኤዥያ ማለት ላይ ፊሊፒኖች። ኦኬ አክቹዋሊ ፊሊፒንም ኤዥያ ናቸው። ፊሊፒኖች አይደሉም። ፊሊፒኒ፣ ኢንዶኔዚያዊ ምናምን በቃ ኤዥያዎች። እሺ እሷ ናት ኤዥያዎችን ቀጥራ እንዲከታተሉ የምታደርገው ብለህ ነው የምታስበው? በትክክል። አይ እሷም ስታወራ የነበረ እኮ ተረጋጋ፣ አይዞ ምን ይፈጠራል ብለህ ነው ስታረጋጋ የነበረ እኮ ብዙ ጊዜ። ፋይናሊ እንደዚህ ፖይዝንድ እስከመሆን ማለት ነው። እና አሁን በነገራችን ላይ በጣም እንትን ብያለሁ። ቪዲዮ በጣም የማልወደው ነገር ነው። ፎቶ እንኳ የለኝም፣ እሷም እንደዛው። ለምን እኔ ሶሻል ሚዲያ አልወድም። ሶሻል ሚዲያ ላይ የወጣሁት ስለከበደኝ እና ስላልቻልኩ ነው። መታከም እንኳ አልቻልኩም። ክሊኒክ ሲሄድ እንኳ ቀድመው አናግረው ሊያደርግልኝ የነበረው ምርመራ ቀይሮ አለርጂክ ብሎ የአለርጂክ መድኃኒት ይሰጠኛል። አይናው ማን ይህንን ያደረገብክ? ማን ነው? የትም ቦታ ቀድሞ ያናግሯቸዋል እኮ። እነማን ናቸው? ማን ነው የሚልካቸው? ሰዎች ናቸው። አላቅም። ያው እኔ ሌላ ማንም ከማንም ጋር ጸብ የለኝም ከእሷ ውጭ። ቅድም በሌለችበት እሷ ናት እኮ ብለክ ነበር። እሷ ናት ሰዎች እየላከች እዛ ሆና እኮ እሱን ነው የምልሽ። ስለዚህ እሷ አቅም አላት ማለት ነው። ኤዥያኖችን ቀጥረው አንተን እንዲከታተሉ የማድረግ አቅሙ ገንዘቡ አላት። አንዲት የመዳም ሸቃላ። እንደዛ ብቻ አይደለችም እሷ። በነገራችን ላይ ሌላም ከጀርባዋ ሰው አላት። ስለዚህም እኮ እሷም ኮንፊርም ያደረገችው ነገር ነው። አምናለች። ከኔም ጋር ስናወራ ነበር። ተረጋጋ፣ አይዞ ምን ይፈጠራል ብለህ ነው። እኔ እኮ ክፉ አላስብም ታውቃለህ፣ እንዳንተ አይደለሁም ስትለኝ ነበረ። ብዙ ጊዜ ስናወራ ነበረ። ያው ቅድም ቮይስ አሰማች አይደለም? ስናወራ ነበረ እኮ ተረጋጋ፣ አይዞ ምን ይፈጠራል። ኢቭን ብዙ ነገር እንደምታውቅም ነግራኛለች። ብዙ ነገር ስናወራ ነበረ ሰሞኑን እንኳን። እና አሁን እንዳልኩሽ ነው፣ መንቀሳቀስ አልቻልኩም፣ ምግብም እንትን ማለት አልቻልኩም፣ ምንም ነገር ማድረግ አልቻልኩም። በዚህ የተነሳ
አይዲም ካንስል ከማድረግ እንትን ብያለሁ። በል ሲቀጥል ደግሞ አሞኛል በጣም መታከምም አልቻልኩም። ኢቨን ወደ ኢትዮጵያም ለመግባት እንኳን አልቻልኩም ማለት ነው። ይሄ ነው ያለሁበት ሁኔታ። የለኝም የምችል ሴትም አይደለሁም። ማድረግ አልችልም እንደዚህ። ልጁ ስትረስ ውስጥ ነው ያለው። ሌላ ችግር ሊኖርበት ይችላል በዛ ምክንያት ደግሞ ለምን ቆይ አሁን ትሪት ላደርገው ሞክሬያለሁ። ይኸው ወይስ ሪከርድ ልኬልሻለሁ። እየሳቅሽ እኮ ነው። እየሳቅኩ አይደለም፣ እንደዚህ ነው የማወራው። እሺ ቆይ እንደ ወንድምሽ ይሁንና አንድ ወንድምሽ በሰው ሀገር ላይ እንደዚህ አይነት ነገር ውስጥ ቢሆን ምንድነው ልታደርጊለት መቼው? ቤተሰቦቹን አናግርሻል? እህት ወንድሞቹ እኮ እነሱን አላውቅም እኮ አሁን ቅርብ ቀን ነው ማውራት የመጡት ማለት ነው። ስልኬን ሰጥቷቸው ማናገር የጀመሩት እህቱ ነኝ የምትል ወንድሙ ነኝ የሚል ነገሩኝ። እዛ እኔ እንደማሳስረው ሰዎች እንደማስከታትለው በቃ መኖር እንዳልቻለ ነገሩ። እነሱ ማመኑ? አዎ አመኑ። እኔ ደግሞ እነሱም አንቺ እንደዚህ አይነት አቅም አንዲት አንቺ ኢትዮጵያዊት የቤት ሰራተኛ ሳውዲ እየሰራሽ ዱባይ ላይ ሌላ ዜጋ ቀጥረሽ እሱን እንዲከታተሉ የማድረግ አቅም እንዳለሽ አመኑ ቤተሰቦቹም? አዎ አምነዋል። ለማስረዳት ሞከርኩኝ። እህቱ እንደውም የሆነ ነገር ጻፈችና ጠፍታው ነው እንጂ ስክሪንሻት አድርጌ ልክልሽ ነበር። እህት የምትባለው ማለት ነው። ወንድሙ ነኝ የሚያደል በትህትና የቷ ናት እህት? እኔ ነኝ ብላ ተጻፈ እህቱ። ቆይ እህቱ መታች። እህቴ ወላሂ ነው የምትለው እሷ እህቴ አይደለችም። እህት ካለችም እህቱ አይደለችም ብሏል። ከሱ በላይ እንጃ ሜቢ አላቅም ወይ የተሳሳተ እንትን ነው እንዲያነበብኩት። እህት ከሆነች አንተ ቲክቶክ ፕሮፋይል ላክልኝ። አንተ በዋትሳፕ ከላክልኝ ብቻ ነው ማስገባው። በተረፈ ማንም መጥቶ እዚህ ጋር እህቱ ነኝ ስላለ አላስገባም። እና ጠየቁኝ፣ በስነ ስርዓት መለስኩላቸው፣ በትህትና አናገርኳቸው። እነሱ ግን ሊያምኑ ፈቃደኛ አይደሉም። እንደውም እየፎከሩ ነበር፣ ልክ እንደሱ ማለት ነው። እንዳየሽው ልኬልሻለሁ። እህቷ አጥፍታለች። እህቱ የጻፈችውን አጥፍታለች። ስክሪንሻት ሳላደርገው እኔ ምንም አላደረግኩትም። ስትረስ ውስጥ ስላለ የሚያስበው ደግሞ በዚህ ልክም የተናገረው የተሳደበው አስቀያሚ ስድብ፣ ቀባቢ ስድብ ሰው ስለሌለ በቃ እሷ ናት በሚለው ራሱን አሳምኖ ነው እንጂ እኔ ደግሞ አንድ እርምጃ አልሄድኩም። እኔ በቃ እንዲተወኝ ነው የምፈልገው። ቀርቤ ሳናግረው ያልሆነ ነገር እንትን ብሎ ይሄዳል፣ ደግሞ ይመጣል። ያው ፌክ አካውንቱን እኮ ስንት መዓት ልኬልሻለሁ። በዚህ ሁሉ የሚያናግርብኝ ነው። አሁን ያው ፌክ ቲክቶክ አካውንት አልከፈትኩም። እኔ እኮ ስልኬን ሞላሽው፣ ምንም ነገር አልከፈትኩም፣ አላየሁም ውዴ። በጣም ብዙ ፌክ ቲክቶክ አካውንት፣ ቴሌግራም አካውንትም አንድ ብቻ አይደለም፣ በጣም ስንት ነው አናግሮኛል። እና እሺ ታዲያ ወንድሙም እህቱም በቴክስት ነው ያናገሩሽ? በቮይስ ያናገረሽ አካል የለም? ወንድሙ ደውሎልኝ አውርተናል። ለማስረዳት ሞከርኩ። ትሪት አድርጌው ምናምን አለኝ። ከዛ ሄጄ ያናገርኩት ቮይስ አለሽ የወንድሙ? አይ አሁን ቅርብ ቀን እኮ ነው ያወራኝ እና ትንሽ አጫጭር ቮይስ አለ። እናውራ ልደውልሽ እና እናውራ ምናምን የሚል ቮይስ ልኮልኛል። ብቻ ነው ያወራችሁት ከእህቱ ጋር ቴክስት ነው በቃ። እሷ ደግሞ ዛቻ ምናምን ስለሆነ ያው በትህትና ለማናገር ሞክሬያት ነበር። ከዛ ዛቻ ምናምን ስትል የፈለግችው ምናምን ብዬ አልኳትን ቮይስ ልክልሻለሁ ስላት አጠፋፋች እና ያጻፈችው ወጣች። ያው ታውቂያለሽ እኔ እናትሽ ትበላለሽ እንደምሽ ነው አንቺ ግማታ ሸርሙጣ ያላ ምን አይነት ስድብ ነው ብሳድ ምን አይነት ዊርድ የሆነ ሰው እንዳደረግሽኝ እና ግማት ምንድን ነው ያልሽው? በተለያየ ጊዜ አስተምሮኝ አልፏል። የራሱ ጉዳይ ነው፣ እሱ አይመለከተኝም። አይመለከተኝም። እኔ ምን አልሽ እንትን አልሽ አክቹዋሊ ነግሬሻለሁ።
ነግሬሻለሁ ነግሬሻለሁ ላይሽ እፈልጋለሁ። አንቺን ማየት አለመቻል እኔ እሱን ሳስበው ነግሬሻለሁ። ኤኒዌይ ያ ነግሬሻለሁ። ኢተርት ይጎዳል። በቃ እሱ ነገር አላውቅም። ያው ምን እንደሆንሽ አላውቅም፣ ማን እንደሆንሽ አላውቅም። ይገባኛል። ምንድን ነሽ አንቺ? ምንም ቢሆን ግን ያው ስንት ወር ማለት ነው? ናው ዊ አር ኦን ኤፕሪል ስንት ወር? 8 ወር 9 ወር ኢቨን። በነገራችን ላይ በጣም ብዙ ነገር ሉዝ አደረኩ እኮ ብዙ ነገር ማለት ነው። ሰው ይከሳል እኮ ላንቺ ታውቂያለሽ። እና ስንት ኤኒዌይ አይገባኝም፣ በእርግጥ ምን እንደሆነ አይገባኝም። ኤኒዌይ ግን ያለው ነገር ይሄ እና አንቺም ማየት አለመቻል እንትን ይለኛል። እሱ ነው እንትን ይለኛል። ኢቨን እኔ እኮ እዚህ የሆነ ከሞባይል ጋር ስታክ እያደረኩኝ እኮ ስታክ እያደረኩ በአንቺ የተነሳ አታውቂም። ፕሮጀክት ማናጀሩ እዛ ጋር ቆሞ እኮ እኔ ከሞባይል ጋር ስታክ ማድረግ ሰው ይሄን ታውቂያለሽ። አንድ ቀን ለምልክት ድሮይንግ ገልጬ ማለት ሰው እኮ በነበረኝ እውቀት ሰራ የነበርኩ ሰው እና እሱን ተይው። የመጨረሻ የሆነ ወረቀት ተጽፎብኝ ምናምን እንኳ ያው በዲግሪም በምንም ኬዝ ይሁን ብቻ ተጽፎብኝ የአንቺ ጉዳይ የሚያሳስበኝ ሰው ነኝ። በዛ ሰዓት እንኳ የአንቺን ጉዳይ አስብ ነበር። ደግሞ የሚመጣበት ቀን አለው፣ ምን እንደሆነ አላውቅም። ኤኒዌይ አሁን ስለዚህ ሳይሆን የማወራው ብዙ እድል አግኝተህ ነበር ከኔ። ዝም በይ በእናትሽ ዝም በይ። አሁን እንደዚህ ተመልሼ ደግሞ ከአንቺ ጋር ልጨቃጨቅ እንደዚህ አድርገሽ ምናምን ልበል? ገደል ግቢ እባክሽ። ብቻ የምለው ነገር ምንድን ነው? ይሄን ነገር በቃ ይሄን ነው ልነግርሽ የፈለኩትም ያወራሁሽም ሀያልኩሽም ጀስት ስለ ሁለት ነገር ነው። አንደኛው ገርሞኝ ነው፣ ሁለተኛው ግን ይሄ ገብቶሻል። ያማል በቃ አንቺን እንደማላይ ሳስብ ያመኛል። ይገባኛል። ብዙ ነገር ብዬሻለሁ፣ ብዙ ነገር ተነጋግረናል፣ ብዙ ነገር እንትን ብለሻል ብያለሁ ምናምን። ግን ቢሆንም አላውቅም፣ ኢቭን እኔ አላውቅም። አሁን ባለፈው የሆነ አንዳንድ ነገር እንኳን ስናገርሽ ነበር፣ ያን አቁም ያለው ምናምን ነበረኝ ማለት ነው ውስጥ ላይ እና የሆነ እንደማላገኝ ሳስብ፣ በነገራችን ላይ መኖር የማያጓጓው ሰው ማለት በትክክል እኔ ነኝ ማለት ነው። በቃ እና ስራ እንኳ ነገ ኢንተርቪው ላድርግ እኮ ከአንቺ ጋር ሰው አወራድሪ ሳልተኛ የሚሄድ ሰው እና ምንም ይሁን ምን አንቺ ምንም አልሽ ምን አይዶን ቡንኬ እሺ፣ ያው ቆሻሻ ነሽ ይገባኛል። ብዙ እንትንሽ ላይመጥነኝ ይችላል። ምንም ቢሆን ግን አልኩሽ ምንም ብዬ ላመልጠው አልችልም። ይሄንን ነገር ያ ይገባኛል። ፋይናሊ ነው ኮንፌስ ያደረኩት የተናዘዝኩት ይሄን ነገር ይገባኛል። ግን በቃ ምንም ብዬ ላመልጥ አልቻልኩም ማለት ሶሪ